ብዙም ያልተነገረላት ከኢትዮጵያ ታላላቅ የማራቶን ሯጮች መካከል አንዷ አሰለፈች መርጊያን እናስተዋውቃችሁ። አሰለፈች መርጊያ በዓለም ትልልቅ ውድድሮች ላይ የበላይነቷን ያረጋገጠች ዝና ሳይሆን በጽናት ላይ የተገነባ ታሪክ ያላት ጀግናዋ የሀገራችን ትውፊት። አሰለፈች በወሊሶ ከተማ የተወለደች ሲሆን ዝናን በአንድ ጀንበር አልነበረም ያተረፈችው። ሙያዋን የጀመረችው በመንገድ ላይ ሩጫዎችና በግማሽ ማራቶን ነበር። ከዚያም በዲሲፕሊንና በጽናት ስሟን ቀስ በቀስ እየገነባች መጣች። ትልቁ የለውጥ ነጥብ የመጣው በ2008 ነበር። የደልሂ ግማሽ ማራቶን አሸንፋ በዓለም ግማሽ ማራቶን ሻምፒዮና የብር ሜዳሊያ ስትቀዳጅ ነው። ያኔ ነበር ዓለም ላሰለፈች ትኩረት መስጠት የጀመረው። በ2009 በዓለም ሻምፒዮና ማራቶን የነሐስ ሜዳሊያ አገኘች። በ2010 የለንደን ማራቶን ሻምፒዮን ተብላ በይፋ ዘውድ ጫነች። በዱባይ 3 ጊዜ የድል ባለቤት በመሆን የበላይነቷን አሳይታለች። 2 ሰዓት ከ19 ደቂቃ በወቅቱ ከዓለም ፈጣን ሰዓቶች አንዱ ነበር። አሰለፈች ድምጿ ጎልቶ የሚሰማ አልነበረም። እንደ ሌሎቹም ብዙ ማስታወቂያ አልተሰራላትም። ነገር ግን በጽናት ረገድ ወደር አልነበራትም። ሁልጊዜም የምትገኝና ውጤታማ የምትሆን ነበረች። አንድ ጊዜ ያገኘችውን ገቢ በኢትዮጵያ ውስጥ ኢንቨስት በማድረግ የስራ ዕድል መፍጠር እንደምትፈልግ ተናግራም ነበር። ይህም ተጽዕኖዋ ከሩጫ የማጠናቀቂያ መስመር በላይ መሆኑን ያረጋግጣል። አሰለፈች መርጊያ ከማራቶን ሯጭነት በላይ ናት። የዲሲፕሊን፣ የጥንካሬና የታላቅነት ምልክት ናት። በሀገራችንም ለተለያዩ እንግዶች ማረፊያና ለ110 ባለሙያዎች የስራ ዕድል የፈጠረን ባለ3 ኮከብ ሆቴል ላይ ኢንቨስት በማድረግ የኢትዮጵያ ቱሪዝም ዘርፍ ላይ የበኩሏን አስተዋጽኦ አድርጋለች። እስካሁን የዋይዝ አድቫይዘር ቤተሰብ ካልሆናችሁ ቻናላችንን ሰብስክራይብ በማድረግ ተቀላቀሉን። ሰላም፣ አስደሳች ነኝ ከዋይዝ አድቫይዘር ኢትዮጵያ። ዛሬ የጀግናዋ አትሌታችን አሰለፈች መርጊያ ሆቴል መተናል። የሆቴሉ ኦፕሬሽን ማኔጀር ዝናሽ አብራናለች። ከሆቴሉ አመሰራረት ጀምሮ ሙሉ ስላላቸው ሰርቪስ እንጠይቃታለን። አብራችን ቆዩ። ሰላም ዝናሽ፣ እንዴት ነሽ? አስደሳች። እግዚአብሔር ይመስገን አለን። ስራ ቆንጆ? ጥሩ ነው፣ እግዚአብሔር ይመስገን። እንኳን ደህና መጣችሁ። እንኳን ደህና ቆያችሁን። እሺ፣ ዲስከሽናችንን ለመጀመሪያ ያህል ራስሽን ከነ ሙሉ የስራ ኃላፊነትሽ በተወሰነ አስተዋውቂልንና ወደ ሌሎች ጥያቄዎቻችን እናልፋለን። አመሰግናለሁ። ዝናሽ አምባዬ እባላለሁ። የአሰለፈች መርጊያ ሆቴል እና ስፓ ኦፕሬሽን ማኔጀር ነኝ። አንቱ እያልኩኝ ልቀጥል ወይስ አንቺ እያልኩ ልቀጥል? አንቺ። እሺ፣ እስካሁን አንቺ እያልኩ ስለነበር ለዛው መቀጠል እንችላለን። እሺ፣ አሁን ደግሞ ሆቴላችሁ መችና እንዴት እንደተመሰረተ ከአንቺም ሪስፖንሲቢሊቲ አንፃር እንደ ኦፕሬሽናል ማኔጀር፣ ያው የሆቴል ኦፕሬሽኑ ብዙ ነው ማኔጅ የሚደረገው ሂውማን ሪሶርሱ ያለው ኦፕሬሽን ብዙ ስለሆነ ያንቺ ከሜን ሪስፖንሲቢሊቲዎች ጀምሮ ያለውን ዲቴይል ይስናግሪ። ሆቴላችን ከተመሰረተ አሁን 6ኛ ዓመት ሆኖታል። ኦኬ። እኔ ሆቴሉን ጆይን ካደረኩኝ 4ኛ ዓመት ላይ ይገኛለሁ። መስራች ነሻ? ያው ከተመሰረተ በኋላ ነው የመጣሁት። ኦልሬዲ ከሚያቋቁሙት ውስጥ ላይ ያው 2 ዓመት እኮ እርሊ ነው ኦልሞስት ምስረታ ላይ በየው። በሆቴል ውስጥ ያለኝ ስራ ኃላፊነት ያው መጀመሪያ ላይ እንደነገርኩሽ የሆቴሉ ኦፕሬሽን ማኔጀር ነኝ። ዳይሬክት ተጠሪነቴ ለማኔጂንግ ዳይሬክተር ወይም ለኦነሯ ባለቤት ሲሆን አጠቃላይ የሆቴል ውስጥ ያሉትን የስራ ክፍሎች በሙሉ ማኔጅ ማድረገው መከታተለው ያሉትን የሰው ኃይሎች ዳይሬክሽን በመስጠት ሰፖርት በማድረግ የሚመጡ እንግዶች ጥሩ አገልግሎት አግኝተው እንዲሄዱ ማድረግ ነው የኔ ስራ ኃላፊነት። አሁን ደግሞ ምን ያህል ሰራተኞች እንዳላችሁና ምን አይነት ሰርቪሶችን እንደምትሰጡ? በሆቴላችን ውስጥ ከ110 ያላነሱ ሰራተኞች አሉ። 110? አዎ፣ ብዙ ነው። አክቹሊ ያው ብዙ ነው። አዎ፣ ብዙ ነው። 24 ሰዓት አገልግሎት ነው የምንሰጠው ሆቴላችን። የሩም አገልግሎት እንሰጣለን። በሆቴል ውስጥ 42 የተለያዩ አይነት የሩም አገልግሎቶች አሉ። ስፓ ሰርቪስ አለን፣ ስቲም ሳውና፣ ጂምናዚየም፣ ማሳጅ አገልግሎት አለን። እንዲሁም የአዳራሽ አገልግሎት አለን። ለተለያዩ ፕሮግራሞች የሚሆኑ ለስብሰባም ለትላልቅ ፕሮግራሞችን የማዘጋጀት ኬተሪንግ ሰርቪሶች እንሰጣለን። እንዲሁም በሆቴል ውስጥ 2 አይነት ሬስቶራንት አለን። ኢሮፒያን እና ትራዲሽናል ሰርቪስ የምንሰጥበት 3 የተለያዩ አይነት ባሮች አሉ። ይህን ይመስላል። ኦኬ፣ እሺ። 42 ሩሞች አሉን ብለሻል። ሁሉም ተመሳሳይ ታይፕ ናቸው 42ቱም ወይስ የተለያየ ታይፕ አላቸው? 6 አይነት ሩም ታይፕ አለ። ሲንግል ሩም አለ፣
ስታንዳርድ አለን። ኦኬ ትዊን ሩሞች አሉን፣ ዴሉክስ አለን፣ ስዊት ሩም አለን። እንዲሁም ለየት የሚያደርገን ትሪፕል ሩም አለን። አንድ ክፍል ውስጥ 3 አልጋ ያለ በግሩፕ ሆነው ለሚመጡ እንግዶቻችን ምቹ የሚሆን አይነት ሩም ነው። ኦኬ ያን አይነት ሩሞች ነው ያለው። ኦኬ 3 አልጋ ያለው ማለት 3 ያልጋው አንድ ክፍል ውስጥ 3 አልጋ ያለው። ብዙውን ጊዜ ያው 2 አልጋ ኢዚሊ 2 ኦር ሲንዲኬት ሩሞች ነው የተለመዱት። የኛ ደግሞ አንድ ክፍል ውስጥ 3 አልጋ ያለው እንዲህ ተመሳሳይ ጾታ ያላቸው በግሩፕ ሆነው መዝናናት የሚፈልጉ በሚመጡ ሰዓት ለማረፊያ የሚሆን ሩም ነው ትሪፕል ሩማችን ማለት ነው። ኦኬ ሶ በተጨማሪ የስፓ የጂም ሰርቪሶች እንዳላቸው ነግረሽናል እና ስፓው ጂሙ ከሩሞቹ ጋር ኮምፕሊመንታሪ ሰርቪሶች ናቸው። ከሩሞቻችን ጋር ብሬክፋስት እና ጂም ነው ኮምፕሊመንታሪ ሰርቪሳችን። ስዊት ሩማችን ላይ ግን ስቲም አለው ራሱ ሩም ውስጥ። ስዊት ሩማችን ሳሎን እና መኝታ ነው፣ የራሱ ስቲም አለው። ከዛ ውጪ ስቲም ሳውና ሰፓሬት ነው ከሩም ውጪ። አሁን ከነገርሽኝ አንፃር አንድ ከእናንተ ሆቴል ለየት ያለ ነገር አንደርስታንድ ያደረኩት ነገር ከሩም ታይፖቻችሁ ትዊን የሚባለው ሩማችሁ ቶታሊ ዲፍረንት ብዙ ቦታ ትሪፕል ማለት እንችላለን። ሶ ሌላስ ደግሞ ከሌሎች ሆቴሎች አንፃር አንደኛው ሎኬሽናችሁ ነው ጥሩ ሎኬሽን ላይ ነው ያላችሁት። አብዛኛው ዳውንታውን ላይ ነው ሆቴሎች ሎኬት የሚያደርጉት። ሶ እናንተ ደግሞ ከዳውንታውን ትንሽ ወጣ ብላችሁ ነው ሎኬት ያደረጋችሁት። ከነሱ በተጨማሪ ደግሞ እናንተ ጋር ለየት የሚያደርጋችሁ ይሄ ሰርቪሳችን ለየት ያደርገናል የምትዩ ሰርቪሳችሁ ምንድን ነው? እኛን ለየት የሚያደርገን ነገር ብዬ የማምነው ያው እንደ አንቺም እንዳነሳሽው ለሰፈሩ ብቸኛ ነው ባለ 3 ኮከብ ሆቴል እዚህ ኤሪያ ላይ የለም። ወሰን አካባቢ ያለ ደረጃውን የጠበቀ ሰርቪስ የሚሰጥ ነው። ለእንግዶች ምቹ ነው። ኖርማሊ እንግዶች ሁለተኛ ቤታችን ብለው የሚመጡበት ሆቴል ነው። ፍሬሽ የሆኑ ምግቦችን ነው የምናቀርበው። ጤናማ ነው። ሁሉም ሰው ምንም ስጋት ሳይኖርበት ነው ተጠቅሞ ቴንኪው ብሎ ነው የሚሄደው ማለት ነው። እና እኛ ከምንሰራው ፕሮሞሽን በላይ ከስተመሮቻችን ናቸው አንዱን እያመጣልን ቤታችንን ስራ እንድንሰራ የሚያደርገን እና ኳሊቲ የሆነ ፕሮዳክት ነው የምናቀርበው ለከስተመሮቻችን። ኦኬ ናይስ። እኔም ደግሞ አንድ ያስተዋልኩት ነገር እኛ አርሊ ኢን ዘ ሞርኒንግ ነው የመጣ ነው፣ ግን ቤታችሁ ጠዋት አይመስልም ነበር። ሁሉ ነገር ሞቅ ብሎ ነበር፣ ሁሉ ነገር ሬዲ ነበረ። ያኛውም ባር በሞቅ ብሎ ነበረ እና ሶ አይ ካን አንደርስታንድ ላይክ እያንዳንዱ ቦታ ላይ ዴዲኬትድ የሆነ ሰው እንዳለበት። ሶ እሱንም ዊ ካን ሴይ እንደ አንድ ለየት ያለ እንትን ማለት ነው። ላይክ ይሄ ኦፕሬሽን ላይ ጥሩ ኢንቮልቭመንት እንዳለና ዌል ኦርጋናይዝድ እንደሆናችሁ አንደርስታንድ ማድረግ ችለናል። አትሌት አሰለፈች ዴይ ቱ ዴይ ኦፕሬሽን ላይ ኢንቮልቭ ያደርጋሉ ወይ? ከማኔጅመንቱ አንፃር ሊሆን ይችላል፣ አንዳንዴ ሉክ አፍተር ከማድረግ አንፃር ሊሆን ይችላል። አላቸው ኢንቮልቭመንት? ያው አትሌት አሰለፈች ያው እንዳላስረጃት አንቺ እያልኩኝ ልናገርና ኖርማሊ እንደ ማንኛውም ባለሀብት ሆቴሉን ገንብታ ለሚመለከተው ባለሙያ ሰጥታለች። ግን ከሌላው ባለሀብት እኔ ካለኝም ከብዙ ሆቴሎች ተሞክሮ አንፃር ለየት ያደርጋታል ብዬ የማምነው እንደ ኦነር ሳይሆን እንደ አንድ ስታፍ እንደ ሆቴሉ ሜምበር ነው ጆይን አድርጋ ስታፉን አሲስት በማድረግ ደረጃም ሰፖርት በማድረግ እንዲሁም ደግሞ ያሳለፈቻቸውን ተሞክሮች እንደ አርአያ በማንሳት ስታፉን እንዳየሽ 24 ሰዓት ያለ ባለቤት ያለ ማኔጀር መጥቶ እንዲሰራ የማድረግ ሰፖርት የማድረግ ኢንቮልቭመንት አላትና እሱ ለየት እኛንም ጠንክረን እንድንሰራ ሰፖርት ከማድረግ አንፃር በደንብ that's a good leadership quality አይደል? at the end of the day በቃ ያለ ኦውነር ድርጅት መንቀሳቀስ መቻል አለበት። ያንን ማድረግ መቻል ደግሞ ራሱን የቻለ ጥሩ ስኪል እና አይ አፕሪሺየት ሜቢ ይሄኛውን ጥያቄ ካልደገምኩብሽ ግን በደንብ አንደርስታንድ ማድረግ ስለፈለኩኝ ነው። እኔም ያየሁት ነገር አለ። ቅድም ሜንሽን እንዳደረኩት ስንመጣ ሁሉም ነገር ኦን ዘ ፖይንት ነው የተዘገጃጀ ነበረ። ግን አሁን ወደ ሩም ደግሞ ስንመጣ ከሩም እንደ አንድ ሪኳየርመንት የሚቀመጠው ነገር ጽዳት ነውና እንዴት ነው እሱን የምታረጋግጡት? ሩሙ ፕሬዘንተብል እንዲሆን ሰዎች እንዲወዱት እንደ ቤታቸው ፊል ያደርጉታል ብለሽኛል አንቺም ቅድምና ያ ሊሆን የቻለው እንዴት ነው? ምን በማድረጋችሁ ነው? ሩሞቻችን ደረጃቸውን የጠበቁ ናቸው። ያው የአትሌት ቤት ነው። አትሌት በኢንተርናሽናል ደረጃ ብዙ ደረጃቸውን የጠበቁ የሆቴል አገልግሎቶችን የመጠቀም የማየት እድሉ ሰፊ ነውና
ያን ከማየት አንፃር ከጅማሬው ደረጃውን ጠብቀው ነው የተሰሩት። ዌል ፈርኒሽድ የሆኑ ሩሞች ነው ያሉት። በዛ ላይ ደግሞ አቅምና ሙያቸውን የጠበቁ ባለሙያዎች አሉ። እንደ አትሌት በኢንተርናሽናል ደረጃ ብዙ የሆቴል አገልግሎቶችን ከማየት አንፃር ያንን ደረጃ በማስጠበቅ ነው ሆቴላችን የተገነባው። ሩሞቻችንም ያንን ደረጃ ይዘው ነው ያሉት። እንዲሁም ደግሞ ብቁ የሆኑ ቤት አያያዝ ባለሙያዎች ስላሉ በየቀኑ ሩሙን ጥራቱን እንደጠበቀ ያስቀጥሉታል። እኛም ደግሞ ያለን የማኔጅመንት ኃላፊዎች ዴይሊ ሩሞቻችንን እንፈትሻለን። የከስተመር ፊድባክ ሊስት አለን ሩም ላይ። ከሚሰጡን በመነሳት ደግሞ ያሉትን ክፍተቶች እያስተካከል እንሄዳለን። ናይስ። ሆቴል እንግዲህ ያው ሴክተሩ ቱሪዝም ነው። ቱሪዝምን አትራክት ማድረግ ነው። ያው ሎካል እንግዶች እንደሚኖሩ ሁሉ ኢንተርናሽናል እንግዶችም ደግሞ ይኖራሉና የሆቴሎች ታርጌትም ሁልጊዜም ያሉበት ሎኬሽን ላይ ያሉ ሎካል እንግዶች ብቻ ላይ ሆኑ ይችላሉ። ብዙ ጊዜ ኢንተርናሽናል እንግዶች ይኖራሉና ከዛም አንፃር ለሀገራችን እንደ ሆቴልና ቱሪዝም ላይ እንዳለ ሴክተር ምን ኮንትሪቢዩት ያደርጋል ብለሽ ታስቢያለሽ? ያው ከቱሪዝም ሴክተር ውስጥ አንዱ ያው የሆቴል ኢንዱስትሪ እንደመሆኑ መጠን የተለያዩ ከውጭም ከሀገር ውስጥም የሚመጡ እንግዶችን ተቀብለን የኢትዮጵያዊነት ባህል በተላበሰ መልኩ ተስተናግደው እንዲሄዱ የማድረግ ኃላፊነታችንን እየተወጣን ነው ብዬ አምናለሁ። ኦኬ ለሱም ቅድም አንድ የነገርሽኝ ነገር ነበርና ሎካሊ ካሉ ኮርፖሬቶች ጋር የስራ ቦታ እንግዶች ጋር በብዛት እየመጡ ሩማችሁ ላይ እንደሚያርፉ ነግረሽኛል። ከዛም በተጨማሪ ደግሞ ከትራንዚትም አንፃር ደግሞ ብዙ ጊዜ ሩማችሁን ቢዚ ከሚያደርጉ እንግዶች መካከል ናቸውና እሱንም እንደ አንድ ሰርቪስ ማሰብ እንችላለን። ይሄ እነሱ በብዛት የኢንተርናሽናል ክላይንቶች ናቸው የሚሆኑት አይደለ? ትራንዚት ላይ የሚሆነው ትራንዚት ከአየር መንገድ ጋር ከኢትዮጵያ አየር መንገድ ጋር ውል አለን። መንገደኞችን ከአየር መንገድ ወደ ሆቴል በማምጣት የሚቆዩበት ሰዓት ድረስ ተገቢውን ሰርቪስ በመስጠት ሰዓታቸው በሚደርስ ሰዓት ደግሞ ወደዛው ወደ አየር መንገድ በመመለስ አገልግሎት እንሰጣለን። እንዴት ሸትል አላችሁ ማለት ነው? ሻትል ሰርቪስ አለ። እንዲሁም ከማንኛውም ሎካሉም ሆነ ኢንተርናሽናል ከስተመር ደግሞ ዳይሬክት በሆቴሉ ሪዘርቬሽን የሚመጡ እንግዶችንም ፍሪ ሻትል ሰርቪስ አለን። ከኤርፖርት ማምጣት መመለስ። ናይስ። እሱ ኮምፕሊመንተሪ ነው? ፍሪ ነው። ካላችሁበት ማህበረሰብ ወይም ደግሞ ካላችሁበት ሎኬሽን አንፃር ለአካባቢው ማህበረሰብ የሚሆኑ ፕሮግራሞች አላችሁ? ለአካባቢው ለምሳሌ አሁን ሩም ስንል የአካባቢው ማህበረሰብ ያን ያህል ላይ ይጠቀሙ ይችላል። ሜቢ ጂም እና ስፓ ላይ ሊሆን ይችላል፣ ወይም ደግሞ ከሬስቶራንት አንፃር ሊሆን ይችላል። እና ግን ስፔሲፊካሊ አሁን የእናንተ ይሄ አካባቢው ላይ ያለ ማህበረሰብ በደንብ የሚጠቀማቸው ሰርቪሳችሁ? ያው እንደነገርኩሽ መጀመሪያ ላይም የኛ ሆቴል ያው አካባቢያችንንም ትንሽ ተጽዕኖ ያደርጋል። ምክንያቱም በኢንተርናሽናል ደረጃ ልክ 3 ኮከቦች በሚሰጡት ፕራይስ አይደለም የኛ ዋጋ ፌር ነው። እንዲሁም ከዛም በተሻለ ደግሞ ሁለተኛ ሬስቶራንት አለን ያልኩሽ አካባቢው ላይ ያሉትን ማህበረሰቦች ገቢ ያማከለ ነው። በቀላሉ ልክ ትላልቅ ሆቴሎች ላይ ሄደው ኮስት የሚያደርጋቸውን ነገር በማያስወጣ መልኩ ግን ትላልቅ ሆቴሎች ላይ ደግሞ ሊያገኙት የሚችሉትን ሰርቪስ በተመጣጣኝ ጥራቱን በጠበቀ ዋጋ የምናቀርብበት ቪኤት ሬስቶራንት አለን እዚሁ በሆቴሉ ስር ያለ ማለት ነው። ኦኬ ናይስ። ከኛ ሳይድ ያለንን ጥያቄ ጨርሰናል። ግን በስተመጨረሻም እናንተ ሆቴል መጥቶ ማረፍ ለሚፈልግ ሰው ማስተላለፍ የምትፈልጊው መልእክት ካለ እባክሽ? ያው ሁሉም እንግዳ ከሚሰጠን ፊድባክ እና እኛም በቀጣይ እንደ ሁለተኛ ሞቶ ለመጠቀም እያሰብን ያለ ነው። የኛ ሁለተኛ ቤታችሁ ነው ሆቴል ሳይሆን ማለት ነው። አሰለፈች መርጋ ሆቴል እሄዳለሁ ሳይሆን ሌላኛው ቤቴ እሄዳለሁ ብለው እንዲመጡ ነው ጥሪ የምናቀርበው። አመሰግናለሁ። እኛም በጣም እናመሰግናለን። መልካም ቀን። ሁለት የተለያየ ሬስቶራንት ያላቸው ሲሆን ይሄኛው ቪኤት ባርና ሬስቶራንት ይባላል። በውስጡም የተለያዩ የምግብና መጠጥ አገልግሎቶችን የሚሰጡ ሲሆን ሁሉም አገልግሎቶቻቸው ለአካባቢው ማህበረሰብ በተመጣጣኝ ዋጋ የሚያቀርቡበት ነው።
ይሄኛው ደግሞ የሩም እንግዶቻቸውን የሚያስተናግዱበት እንዲሁም የተለያዩ ከሀገር ውስጥ እስከ ዓለም አቀፍ የምግብ አይነቶችን የሚያቀርቡበት ሬስቶራንት ነው። እንዳጋጣሚ እኛ በሄድንበት ሰዓት በአዳራሻቸው የቀለበት ፕሮግራም ስለነበር አዳራሹ ዲኮር ተሰርቶ ነበር። አዳራሻቸውን እንደየሁኔታው ስልጠናን ጨምሮ ለተለያዩ ሁነቶች ይጠቀሙበታል። ያሰለፈች ሆቴል አገልግሎት በሬስቶራንት በምቹ የመኝታ ክፍሎችና አዳራሽ ብቻ የተገደበ አይደለም። ይልቁንም መሳሪያዎቹ በተሞላለት የጂምናዚየም እንዲሁም እፎይታን በሚሰጡ የስፓ አገልግሎቶች ጥንቅቅ ያለ እንጂ። አሰለፈች መርጊያ የሚገኘው ወሰን አካባቢ ነው። የ24 ሰዓት የቡኪንግ አገልግሎት ስላላቸው በማንኛውም ሰዓት ቀድማችሁ ደውላችሁ ቡክ ማድረግ ትችላላችሁ። እስከዚያው ግን በዋይዝ አድቫይዘር ቻናል የተለያዩ ጽዳታቸው የተጠበቀ ከመካከለኛ እስከ ቅንጡ ሆቴሎች ሪቪው ስለምናደርግላችሁ ቻናላችንን ሰብስክራይብ ማድረግ፣ የምንለቃቸው ቪዲዮዎች እንዲደርሳችሁ የደውል ምልክቷን መጫን እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ።